ሰላም ጤና ይስጥልን ውድ የነጋድራስ የፋይናንሻል ሊትረሲ ተማሪዎች እንዴት አላችሁ? ይህ የነጋድራስ የፎሬክስ ትምህርት በዋነኝነት በኢቲኤን ኢኮሲስተም አማካኝነት ለኢትዮጵያውያን ወጣቶች በነፃ እንዲደርስ ታስቦ የተዘጋጀ የተሟላ የከረንሲ ኤክስቼንጅ ወይም የፎሬን ኤክስቼንጅ ትምህርት ነው። እንግዲህ እስካሁን በመጣንባቸው ሂደቶች የተለያዩ ምንነቶቹን አካሄዶቹን እና መሰረታዊ የሚባሉ የጅምር አካሄዶቹን ተመልክተናል። በዋነኝነት ደግሞ በተለይ ከ20ኛው ሌክቸራችን ጀምሮ በዋነኝነት ስለ ቴክኒካል አናሊሲስ ምንነት እየተወያየን እንገኛለን። የዚህ የኤሌመንተሪ ስኩል የአንደኛ ክፍል ደረጃ ላይ ያለ ትምህርት እንግዲህ የዛሬው መማሪያችን በዋነኝነት ሌክቸር 22 ይሆንና ስለ ገበያ አቅጣጫ ወይም ስለ ማርኬት ትሬንድ የምንማርበትን በርዕስነትም ማርኬት ትሬንድ ወይም የገበያው አቅጣጫ which is higher highs እና lower lows የሚል ርዕስ ይዘን የምንጀምረው ይሆናል። በድጋሚ እንኳን ወደዚህ የሌክቸር ቪዲዮ በሰላም መጣችሁ ለማለት ወደድኩኝ። በዋነኝነት በሌክቸር 21 ላይ ስለ ምን አይነት ትሬደር አይነት እንደሆነን ለመለየት ሞክረናል። የት ወይም በምን አይነት ሴሽኖች እና የቀኑ ጊዜዎች ውስጥ ምን አይነት ትሬዶች እንደሚደረጉ በዓለም አቀፍ ደረጃ የተመለከትንበት የትኞቹ ጥሩ ናቸው የሚለው መምረጥ ደግሞ የቤት ስራችን መሆኑን በሚመጡት ጊዜያቶች ሙሉ ትምህርቱን እስከምንጨርስ የተወያየንበት ሂደት ነበር። በዚህ ቪዲዮ ደግሞ በዋነኝነት ጨዋታው ወዴት እየሄደ እንደሆነ ማወቅ ይኖርብናል ማለት ነው። በዚህ በፎሬክስ ዓለም ውስጥ አንድ በጣም ታዋቂ አባባል አለ። ብዙዎች ሲሉት ልትሰሙት ትችላላችሁ። ወደፊትም እንግዲህ በዚሁ ከቀጠላችሁና በዋነኝነት በዚህ መስክ ውስጥ መቀጠላችሁ የማይቀር ከሆነ እንዳጠቃላይ እቺ the trend is your friend የምትል አባባል አለች በፈረንጆች አገላለጽ። until it bends የምትልም ይጨምሩባታል አንዳንድ ጊዜ። ይሄ ምን ማለት ነው? የገበያ አቅጣጫው ጓደኛ ነው። አቅጣጫውን እስከሚታጠፍ ወይም እስከሚያጠፍ ድረስ ወይም ዞር ብሎ በሌላኛው አቅጣጫ መሄድ እስከጀመረ ድረስ ሁሌ ያ አቅጣጫ ጓደኛ ነው የሚል ነው። ይህንን አባባል በጣም ብዙ ትሬደሮች ያውቁታል፣ ግን ደግሞ 90% ትሬደሮች የሚከስሩት ይህንን አባባል ስለማያከብሩ ነው በሚገርም ሁኔታ። እና ምናልባት የኔ ተማሪዎች በመሆን ሂደትም ይህንን አባባል መሬት ላይ አውርደን ማክበር እና መቀበል ይኖርብናል ማለት ነው። ይሄ እንግዲህ ምን ማለት ነው? ወንዙ ወደ ታች እየፈሰሰ እነዚህ 90% የሚሳሳቱ ትሬደሮች ግን ምንድነው የሚያደርጉት? እነሱ ወደ ላይ ነው ለመዋኘት የሚሞክሩት። ባቡሩ ወደ ሰሜን እየሄደ እነሱ ግን አይ አሁን ይቆማል ብለው ፊት ለፊት ቆመው ይጋረጡታል ወይም የባቡር ሀዲዱ ላይ ጠብቀው የመቆም ምልክት ቢሰጡትም ያው እንደማይመለሰው ባቡሩ ማለት ነው፣ ወይም በአንድ ፍሬም መያዝ እንደማይችለው ሁላ ገጭቷቸው ጨፍልቋቸው ሊሄድ ይችላል። ውጤቱ ኦብቪየስሊ ሞት ነው የሚሆነው። ስለዚህ የትሬዲንግ ካፒታላችንንም ሞት የምናፋጥነው ይሄንን ትሬንድ የምንለውን ወይም አቅጣጫ የምንለውን ጉዳይ ባለማክበር ወይም ደግሞ እንደ ፍሬንድ በማየት ልክ አቅጣጫውን ሲቀይርም አብረን ለመለወጥ ካልተዘጋጀን በጣም አስቸጋሪ ይሆናል ማለት ነው፣ እኛ እንደፈለግነው ሊሆንልን ስለማይችል። ስለዚህ እንደ ነጋድራስ ተማሪ እናንተ ይሄ ጀብደኛ ወይም ደግሞ አጉል አቅም ሳይኖረው ጀግኖች ነን ማለት አንችልም። ገበያውንም እንደዛው ነው። ምንም አቅም ሳይኖረን አቅም አለኝ ገበያው ልለውጥ እችላለሁ ብንል የማንችለው ነው። እኔና እናንተም ብቻ ሳይሆን ማንኛውም ሪቴል ትሬደር ውስጥ የሚመደብ ማንኛውም ግለሰብ ካለው አቅም አንጻር በምንም አይነት እውነት ማርኬቱን ሊገዳደረው አይችልም። ኦብቪየስሊ ተከታዮች ነን። የገበያው ወይም የገበያ አቅጣጫው የፕራይሱ ተከታዮች ነን። ዱካውን እየተከተልን እንሄዳለን ያልነው ከመጀመሪያው ስለ አሳ ነባሪ መስለን የሳልናቸውን ባንኮች ዱካን በመሄድ ዱካቸውን እየተከተልን ጭራጭራቸውን ነው የምንሄደው ያልንበትም አንዱ ምክንያት ይሄው ነበረ። ስለዚህ ማርኬቱ ወደ ላይ ነው የሚል ከሆነና አቅጣጫውን ወደ ላይ የሚያሳየን ከሆነ እሺ አለቃ ብለን ወደ ላይ እንገዛለን። ማርኬቱ ደግሞ ወደ ታች ነው የሚል አቅጣጫ ከሰጠን እሺ ብለን አሁንም ዝቅ ብለን እንሸጣለን ማለት ነው። ዛሬ እንግዲህ በአጠቃላይ የማርኬቱን ቋንቋ መነሻ መፍቻ የቋንቋው መፍቻ ሁነኛ ቋንቋውን እንማራለን። ማርኬቱ ወደ ላይ እየሄድኩ ነው ወይም ወደ ታች እየወረድኩ ነው ብሎ የሚነግረን በድምጽ አውጥቶ ድምጹን በመናገር ወይም ቴክስት ጽፎልን አይደለም።
በሚሰራው ስትራክቸር እና በሚሰራው አጠቃላይ መዋቅር ነው ማለት ነው። በሚሰራው ቅርጽ መዋቅር ነው ማለት ነው በዋነኝነት። እንግዲህ በደንብ ምልከታው እንዲኖራችሁ ምናልባት በዊክሊ ወይም በዴይሊ ነው ትምህርቱን የምሰጣችሁ የታይም ፍሬሙ ማለት ነው። ይሄ በዋነኝነት እንዳጠቃላይ አካሄዱን የሚሰራውን የደረጃ አካሄድ የምንመለከትበት እንዲሆን ይረዳናል። በዚሁ ስለ ሃየር ሃይ እና which is HH ይሉታል። ሃየር ኤች እና ሃይ ደግሞ ኤች የፊደላቶቹን የመጀመሪያ በመውሰድ ወይም ሎወር ሎውስ ወይም ኤልኤል ሚስጥሮች ምን እንደሆኑ በደንብ እናወራለን። እንደተለመደ የነጋድራስ የማስታወሻ ደብተራችሁን በማውጣት ማርኬት ስትራክቸር የገበያው ካርታ በማለት ርዕሱን ትጽፉና ወደ መጀመሪያው ክፍል ትምህርታችን እንገባለን ማለት ነው። እንግዲህ እንዳጠቃላይ በተለይ የዚህ የማርኬቱን አተነፋፈስ በመጀመሪያ መረዳት ይኖርብናል። ከወንዙ ጋር አብረን ከመንሸራሸርም ባለፈ እንዳጠቃላይ የገበያው አተነፋፈስ ምንድነው ማለት ሰዎች ሲሮጡ በጣም በኃይል የሚተነፍሱ ባንዴ በቃ ቶሎ ቶሎ የሚተነፍሱ አሉ። አንዳንዶች ደግሞ ኖርማል ከሩጫም ከምንም ካመጡት ብቃት አንፃር ኖርማል አተነፋፈሳቸው ኖርማል ሊሆን ይችላል። ይሄ አተነፋፈሳቸው እርጋታቸውን አንድ የሮጠንና ያልሮጠን ሰው ብታዩት አተነፋፈሱ ያኛው በጣም ፍጥነት ላይ ስለሆነ ትንፋሹ ቶሎ ቶሎ ነው፣ ይሄኛው ደግሞ የተረጋጋ ነው። ኢምፐልስ እና ኮሬክሽን የምንላቸው ሁለት እሳቤዎች አሉ። ስለነሱ እናወራለን። አንድ ማለት ወደ አፕ ትሬንድ እና ዳውን ትሬንድ ከማግባታችን በፊት ማርኬቱ እንዴት እንደሚራመድ መጀመሪያ አረማመዱን እንወቅ ለማለት ነው። አንድ ሰው ተራራ ሲወጣ ቀጥ ብሎ በአንድ ትንፋሽ ዝም ብሎ እየሮጠ ጫፍ ላይ ይደርሳል ወይ ብለን ከጠየቅን ሞስት ፕሮባብሊ 99.9% አይደርስም። ይሮጣል which is ስፕሪንት ያደርጋል መጀመሪያ፣ ከዛ ግን ዳገቱ ይደክመውና ማረፍ ይኖርበታል። ልቡን መጥፋት ነው የሚደርሰው። ከዛ ደግሞ ድንጋቢ እረፍት ካደረገ በኋላ ደግሞ እንደገና ይሮጣል አይደል? ማርኬቱም እንደዛው ነው። ዋጋ በአንድ መስመር ወይም ስትሬት ላይን ቀጥ ብሎ ወደ ላይ አይወጣም። በዛው ልክ ዋጋ ወይም ፕራይስ የምንለው አንድ ነገር በአንድ መስመር ደግሞ ቀጥ ብሎ ሊወርድ አይችልም። ከአንዳንድ እሳቤዎች ይሄንን እሳቤ እንግዲህ ያው እንደ ኢትዮጵያዊነታችሁ ይሄንን ሂደት እኔ በዚህ የፎሬክስ ወይም የፋይናንሻል ኢንዱስትሪ ዓለም ውስጥ ባሳለፍኩት እንትን ቀጥ ብሎ የሚወርድና የሚወጣ ያየሁት ብቸኛው የምንሻሻጠው ግብይት ላይ ያለ ጉዳይ የኢትዮጵያ ብርን ያስተዋልኩት። ምናልባት ይሄንን ስል ሜቢ ታዩት ይሆናል ወይም ይደርሳችሁ ይሆናል ብዬ ገምታለሁ። በሂደት አካሄዱን ሁነቱን ግን ከተመለከትን በአብዛኛው እሱም ቢሆን ወደ ላይና ወደ ታች አለው። በእርግጥ የለውም ማለት አይደለም፣ ግን በብዛት በጣም አወራረዱ ሊትራሊ በጣም የሰፋና ረጅም ሆኖ የምናገኝበት ልክ እንደዚህ እንደምትመለከቱት በጣም የሰፋ ወደ ታች የመውረድ ሁነት ሊፈጠር ይችላል። ይሄንን ያነሳሁት ያው ሀገራችሁን ከማወቅ አንፃር የኢትዮጵያን የገንዘብ ሁነት የምትመለከቱበትና ምናልባት በአንዳንድ ኢኮኖሚዎች እንደዚህ አይነት ሲናሪዎች ሊፈጠሩ እንደሚችሉ ነው። ምናልባት እነዚህ በጣም በከፍተኛ ሁኔታ የወረዱ ሁነቶች ደግሞ በተለያየ ጊዜ አገሪቷ እንደ አገር የወሰደቻቸው የኢኮኖሚክ ሜጀሮች ናቸው። ብርን ዲቫሉዌት በማድረግ ሂደት ወዘተ ወዘተ። ይሄ ምናልባት የቅርብ ጊዜው ነው፣ ወደ 120 ብር ያደገ ጊዜ ወዘተ። ይሄንን ያነሳሁት ግን ጀስት ትምህርታችን ላይ ገብቶ ሳይሆን አሁን በዚህ ሁነት ውስጥ ስለ አጠቃላይ ስለ ማርኬት ሳወራላችሁ በዋነኝነት ቀጥ ብሎ የሚኖር ከናካቴው የለም ማለት ስለማንችል በጣም ሬር በሆነ በጣም ማለት ከስንት አንዴ በሚያጋጥም ሁኔታ ማርኬት ላይ ልንመለከት እንችላለን። ከዛ ውጪ ግን ማርኬቱ ላይክ አቅጣጫውን በያዘበት ሂደት ዝም ብሎ ቀጥ ብሎ ወደታች የሚወርድበት ምንም አይነት ኦፖርቹኒቲም ሁነትም ሊፈጠር አይችልም። እዚህ ጋር እንደምትመለከቱት ይሄ ሲወርድ ቀጥ ብሎ እዚህ ጋር መድረሱ እኮ አልቀርም በሌቭል ደረጃ፣ ግን ቀጥ ብሎ እዚህ ጋር አልመጣም። ምን አደረገ? እዚህ ጋር መጣና ከዛ ደግሞ ድጋሚ ሄደ፣ ድጋሚ ተመለሰ፣ ድጋሚ ሄደ እያለ ነው አይደል? እነዚህን ደረጃዎች ሲሰራ እንመለከተዋለን ማለት ነው። ኦብቪየስሊ በእነዚህ የመስመር አሰራሮች ወይም የደረጃ አሰራር አካሄድ ውስጥ የሚኖር የዚግዛግ አካሄድ ይኖራል። የሚሄድበት መንገድ አካሄዱ ዚግዛግ እየሰራ ነው ማለት ነው። እንዲህ እያለ ልክ አሁን እንዳሳየዋችሁ ወደ ታች ከሆነ እንደዚህ 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 እያለ ይሄዳል። ከዛ ደግሞ መገልበጥ ሲፈልግ ደግሞ እነዚህኛዎቹን ስቴፖች እንትን ይላቸውና እንደዚህ ደግሞ እያለ ይሄዳል ማለት ነው። ስለዚህ እንደምትመለከቱት በዚህ አይነት መልኩ ወይም ደግሞ the same thing ይሄንን
ራሱን ብንስለው እዚህ ጋር ካለን ዳታ አንፃር ለምሳሌ ከዚህ ተነስተን እዚህ ጋር መጣ፣ ከዛ ደግሞ ድጋሚ ወረደ። እዚህ ጋር ሲወርድ ግን አስቀድሞ የነበረውን አልበለጠውም። ይኸው እዚህ ጋር መጣ፣ አሁንም እዚህ ጋር ዝቅ አለ። እዚህ ጋር ሲመጣ ከዚህኛው ዝቅ አላለም። አሁንም ደረጃውን ሰራ፣ እዚህ ጋር መጣ፣ ወረደ፣ ደረጃውን ሰራ፣ ወረደ፣ ደረጃውን ሰራ፣ ወረደ፣ ደረጃውን ሰራ። ከዛስ እዚህ ጋር እንዳጋጣሚ እዚህ ጋር መጥቶ እንደዚህ ብሎ አንዳንድ አጋጣሚዎች ላይ ሊወርድ የሚችልባቸው ወይም ከአስቀድሞ ከሰራውም ዝቅ የሚልባቸው ሞመንቶች ሊመጡ ይችላሉ። ግን ደግሞ ተመልሶ ጥንካሬውን የሚያገኝ ከሆነ ያው ተመልሶ እነዚህን አጫጭር ወይም ጥቃቅን የምንላቸውን ደረጃዎችም እያሟላ ቢሆን መስራቱን ቀጠለ ማለት ነው። እዚህ ጋር እንደምትመለከቱት ያው እዚህ ጋር ሜቢ ይሄንን ወረድ እናድርገውና ድጋሚ ይኸው ከዛስ ሜጀርሊ እዚህ ጋር አሁን እዚህ ጋር የነበሩትን ደረጃዎች ሲሰብራቸው ወደ ታች አቅጣጫ ሊቀይር ስለመሆኑ ማሳያ ሊሆንን ይችላል። እሱም ፈርዘር ስለ ዳውን ትሬንድ እና አፕ ትሬንድ ስናወራ እናየዋለን። ነገር ግን እዚህ ጋር እንደዚህ እያደረገ አሁንም ድጋሚ ደግሞ ወደ ታች የሚሄድበትን እውነቶች የፈጠረበት እያሰፋንም ካየ ነው እንደዚህ ልንለው እንችላለን። ምክንያቱም እችኛዋ ኤሪያ ማለት በመንዝሊ ስንቀይረው ኦብቪየስሊ የጥብብ ብሎ ቀጥታ ያለውን መስመር ሊያሳየን ይችላል። እንደምትመለከቱት ግን ዚግዛግ የሆነ አካሄድ ነው። ምናልባት እንግዲህ ይሄ አሁን የሰራው ቻርት ጀስት ምልከታውን ብቻ እንዲኖራችሁ እንጂ ቀጥታ ወደ ትምህርቱ ገባ ማለት አይደለም። ዞሮ ዞሮ ይሄ የዚግዛግ አካሄድ ግን በሁለት መንገዶች ይከፈላል፣ ወይም በሁለት አካሄዶች ልንወስንለት ወይም አካሄዱን ልንገልጸው እንችላለን። እነዚህም አንደኛ ኢምፐልስ ወይም ኢምፐልሲቭ ሙቭመንት የምንለው የጉልበታዊ እንቅስቃሴ ጉልበት ኖሮት የሚንቀሳቀስበት ሂደት ነው። በዚህ ጉልበታዊ በሆነ እንቅስቃሴ ውስጥ እንግዲህ ምናልባት ይሄኛው በደንብ ግልጽ አድርጎ ስለሚያሳይ በመንዝሊ አድርጌዋለሁ። ስለዚህ አሁን በዚህ እንቅስቃሴ ውስጥ ኢምፐልሲቭ ወይም ደግሞ ኮሬክሽን የምንላቸው እንቅስቃሴዎች ይኖሩናል ማለት ነው። ስለዚህ ኢምፐልሲቭ ሙቭ የምንለው ዋናው እንቅስቃሴ ነው፣ በትሬንድ ውስጥ የጉልበት ኖሮት የሚንቀሳቀሰው ማለት ነው። ስለዚህ ጅምሩ ለምሳሌ ከዚህ ብንጀምር ሲሄድ ወደ ላይ በሚንቀሳቀስበት ጊዜ ማርኬቱ በፍጥነትና በኃይል የሚሄድባቸው ሞመንቶች ኢምፐልሲቭ ሙቭመንቶች ይባላሉ። እስከዚህ ሲሄድ ሊሆን ይችላል። ሌትስ ሴይ ድጋሚ አሁን ከዚህ እስከዚህም ሲሄድ በጣም ጠንካራ ነበረ። ድጋሚ አሁንም እዚች ጋር መጥቶ ወደ ኋላ ተመልሶ ደግሞ ከዚችም ተነስቶ እዚህ ጋር ሲሄድ አያችሁት? ጠንካራ የሚባሉት ሙቮች በአጠቃላይ ይሄም ወደ ኋላ ተመለሰ። ከዛ ደግሞ እንግዲህ ይሄንን እንደምን አስቡት? ይሄኛውን እንደ ተራራ አስቡት። ላይክ ይሄ ተራራ ነው ብላችሁ እኛ እዚህ ጋር ነው ያለነው ነው። እዚህ ጋር ያለው ግለሰብ እዚህ ተራራ ላይ ለመውጣት በአንድ ጊዜ ላጥ እያለ አይወጣም ብለናል። በአንድ ጊዜ ይሄንን ጁ ነገር አድርጎ እንግዲህ በአንድ እስከ ላይ ድረስ የሚሄድበት አኳኋን አይኖርም በእርግጠኝነት አይደል? ይሄንን ተራራ በአንድ ትንፋሽ ሮጦ አይጨርሱም። ስለዚህ ምንድነው ማድረግ ያለበት? ትንሽ ይሮጣል፣ ትንሽ ያርፋል፣ ከዛ ይሮጣል፣ ያርፋል፣ ይሮጣል፣ ያርፋል፣ ይሮጣል፣ ያርፋል፣ ይሮጣል፣ ያርፋል፣ ይሮጣል፣ መጨረሻ ላይ ይደርሳል ማለት ነው። ሲወርድም ደግሞ እንደዛው ነው። በአንዴ ተንደርድሮ ሙሉንም አይወርድም ነው። ይወርዳል፣ ያርፋል፣ ይወርዳል፣ ያርፋል፣ ይወርዳል፣ ያርፋል እያልን ነው የምንሄደው። ብዙ ጊዜ እነዚህ ኢምፐልሲቭ የምንላቸው ሙቭመንቶች ላይ ወይም ጉልበት ያላቸው እንቅስቃሴዎች ላይ ካንድሎቹ ትልልቅ ናቸው። በግዝፈት ደረጃ ረዣዥም ሲሆኑ እንመለከታቸዋለን። ይሄንን የምንልበት ምክንያት በዋነኝነት ምንድነው? ኦብቪየስሊ ገበያው በጠንካራ ሁነት በዛ አቅጣጫ ጠንካራ ተጓዦችን ወይም ጠንካራ የሆኑ ሯጮችን ይዟል እንደማለት ነው። ወይም እዛ ጋር ኃይለኛ ጉልበት አለው እንደማለት ነው። በብዛት ረዘም ያሉ ከሌሎቹ አንጻር ሲታዩ ረዘም ያሉ ካንድሎችን የምናገኝበት ሁሌ ማለት አይደለም። እዚህ ጋር አሁን አነስተኛ ሊሆኑ ይችላሉ፣ ግን ደግሞ በዛው ኢምፐልሲቭነቱን የሚያረጋግጥልን ያው ከዚህ እስከዚህ ረዣዥሞችን እያሳየን ሄዷል። ከዛስ ኮሬክሽን ጋር እንምጣ። ሁለተኛው ኮሬክሽን ወይም ሪትሬስመንት ይሉታል። ኮሬክሽን ወይም ሪትሬስመንት እቺን ቃል በደንብ ያዟት። ይሄ እንደምን ይታሰባል ማለት ነው? እንደ ማረፊያ። ስለዚህ ይሄ ማለት ምንድነው? በዋነኝነት ኮሬክሽን ወይም ሪትሬስመንት የምንለው ደግሞ ኮሬክት ሲያደርግ ገበያው ኮሬክት በሚያደርግበት ጊዜ እነዚህ ሞመንቶች ኮሬክሽን ብለን እንጠራቸዋለን ማለት ነው። this is a correction ወከንሲ አሁንም ይሄንን ደግመን ልንለው እንችላለን። the same thing ይሄኛውንም አሁን እዚህ ጋር ብናመጣው this is still correction እና retracement ያደረገበት correction እና retracement በቃል ደረጃ አንድ አይነት ናቸው። ባይዘው የተለየ እንትን እንዳይፈጥሩባችሁ። ዞሮ ዞሮ ይሄኛው ኤሪያ ሙሉ ለሙሉ ምንድነው ወደ ኋላ ሲመለስ ያረፈበት ቦታ ነው። the same thing ይሄንኑ ሂደት በዚህ እዚህኛው ጋርም ብንመለከት ኦራል ድጋሚ
ቺኛዋንም ፓርት ብንመለከት አረንጓዴውን ሳይሆን የቀዮቹን ማለት ነው። እያንዳንዱን ሞመንቶች ከተመለከትናቸው እንዳለ ያረፈበት ነው። በዚህ ሩጫ ኃይለኛ ሩጫ ላይ ነበረ። ከዛ ግን ያረፈባቸው ቦታዎች ምን ይባላሉ? ሪትሬስመንት ይባላሉ። በዛው ደግሞ ያኛው ምን የመጀመሪያው ወይም ጠንካራ ጉልበት ያለው አካሄድ ደግሞ ምንድነው አለን? ኢምፐልሲቭ ሙቭመንትስ ናቸው፣ ወይም በጣም ጠንካራ የሆነ የጉልበት እንቅስቃሴ ያለው ነው ያልናቸው ደግሞ which is ይሄኛው ለምሳሌ ይሄ ድጋሚ ይሄንንም መውሰድ እንችላለን። አረፍ ነገር ብሎ የወሰደውን ድጋሚ አሁንም እዚህ ጋር አረፍ ብሎ የወሰደውን ይሄንን ሜጀርሊ ማለት እንችላለን። ሜቢ ደግሞ ድጋሚ ይሄንንም ምናልባት ከታያችሁ ይሄ ኤሪያው ሙሉ ከዚህ እስከዚህ ያለው እንዳጠቃላይ ሳያርፍ የሄደበት ምን ኤሪያ ነው የምንለው? ኢምፐልሲቭ የሚባል የጉልበት እንቅስቃሴ የምናይበት ይሆናል ማለት ነው። እንግዲህ በዋነኝነት እነዚህ ኢምፐልሲቭ ላይ የምናያቸው በጣም ጠንከር ያሉ፣ በዛው ልክ ደግሞ ኮሬክሽኖቹን ደግሞ ካያቸዋቸው አነስተኞች ሆነው ካንድሎቻቸው ከኢምፐልስ በኋላ ከአንድ ኢምፐልሲቭ ሙቭመንት በኋላ ወደ ኋላ መለስ የሚሉ እንቅስቃሴዎችን ነው የምናየው ማለት ነው። ስለዚህ በተለይ ከኢምፐልስ በኋላ ትሬደሮች ምንድነው የሚያደርጉት? ፕሮፊታቸውን ኦብቪየስሊ ይወስዳሉ፣ ይሰበስባሉ። ምክንያቱም አንድ ግለሰብ በፎሬክስ ውስጥ ያለ ሰው ምንድነው ብለናል? እዚህ ጋር ይገዛል፣ ከዛ ከፍ ካለ በኋላ የሆነ ኤሪያ ላይ በቂ የሆነ ፕሮፊትን ካገኘ ሊመለስ ይችላል በማለት እዛ ጋር ትርፉን ይወስዳል። አሁንም እንግዲህ ይሄዳል፣ ከዚህች ጋር ደግሞ ትርፉን ይወስድና ወደ ኋላ መለስ ሲል ይጠብቃል፣ እዚች ጋር ይገዛል። አሁንም ወደ ላይ ይወጣል፣ እዚች ጋር ያርፋል፣ ወደ ታች። ይሄ እስከመቼ? ትሬንዱ ሙሉ ለሙሉ አቅጣጫውን እስከሚቀይር ድረስ ይሄን ሁነት እየቀጠለ በመሀል የሚያገኛቸውን ትርፎች እያገኘ ሀብቱን ማካበት ነው ስራው ማለት ነው። በእነዚህ ኬዞች ብዙውን ጊዜ ምናልባት ሜጀርሊ የአቅጣጫ ለውጥ የሚያመጣ ካልሆነ በስተቀር አቅርበን ካስተዋልናቸው ከሌሎቹ አንጻር ለምሳሌ እዚህ ጋር ያሉ ቀያዮች እዚህ ጋር ካሉት ወይም ከተመሰረቱት አረንጓዴዎች በጣም ጠንካራ ናቸው። እዚህ ማነው ሳሳ ያሉ ወይም ያነሱ ናቸው። እዚህ ጋር ያሉትን ቀዮች ከተመለከትን ከነዚህ አረንጓዴ ትልልቅ ካንድሎች አነስተኛ መጠን ያላቸው ናቸው። the same thing ሁሉም ጋር። ይሄ ማለት ደግሞ አይከሰቱም ማለት አይደለም። ምናልባት እዚህ ጋር የተከሰተው አሁን ይሄ እንደዚህ አይነት ሲሆን በጣም ጠንካራ የሴል ፕሬሸር እንዳለ ማሳያ ስለሆነ አቅጣጫውን ወደ ታች እየቀየረው ነው ማለት ነው። ሪትሬስመንት የምንለው ወደ ታችም ሲሆን ወደ ላይ ሪትሬስ ሊያደርግ ይችላል። ቁልቁለቱን የተራራውን በሚወርድበት ጊዜ ሊደክመው ስለሚችል መልሶ ያርፋል። በሚያርፍበት ጊዜ ግን ጠንካራ ረፍት ላይሆን ይችላል። ድጋሚ ይቀጥላል እያረፈ እያለ የሚሄድበት ኦፕሽን። እንደ ህግ የምንወስደኛ በዚህ ኬዝ ሁሌም መያዝ የምንፈልገው ኢምፐልሲቭ ሙቭን ነው። በርግጥ ጠንካራ የሆነውን ወደ ላይም ከሆነ ጠንካራ የሆነውን ወደ ታችም ከሆነ ጠንካራ የሚባለውን ኢምፐልሲቭ ሙቭ ነው፣ የገበያውን ኢምፐልሲቭ ሙቭመንት ነው የምንጠብቀው ወይም እንጠቀም ብለን የምንሄደው። ነገር ግን ደግሞ ለመግባት የምንጠቀመው ፓርት ላይ ምንድነው ማድረግ ያለብን? ኮሬክሽኑ እስኪያልቅ መጠበቅ ይኖርብናል። ኮሬክሽን ያልነው ሙቭመንት ለምሳሌ በዚህ ኬዝ እዚህ ጋር ይሄኛውን ሐሳብ ለተሰ የሆነ እይታ አየንና ስትራቴጂያችንን አሁን ወደፊት የምትማራቸውን ነገሮች አጠናችሁና ሄድን። ስለዚህ እስከዚህ ደረሰ፣ ከዛ እስከዚህ ድረስኛ አሸነፍን እንበልና ከዚህ ጋር ወጣን፣ ሸጠን ወጣን። በቃ እቺ ፖይንት ነበረች፣ ሸጠን ወጣን። እዚህ ጋር ከወጣን በኋላ ኦብቪየስሊ ወደ ታች ዝም ብሎ ደግሞ ቀጥታ ሄድም ኮሬክት እንደሚያደርግ ተረድተናል። ኦኬ ኮሬክሽኑን በሚወስድበት ጊዜ ኮሬክሽኑ ማለቁን ማብቃቱን የሚያረጋግጥልን ሌላ የምናያቸው ኮንፍሉዌንሶች ይኖራሉ። ምናልባት ስለ ካንድል ስቲክ ስናወራ በእንደዚህ አይነት ሃፕኒንጎች ይሄኛው ትልቅ የካንድል አፕን ሲያደርግ ወደ ላይ ሊሄድ ይችላል ማለት ነው ምናምን የሚሉትን ህጎች እናወራባቸዋለን። ዞሮ ዞሮ በዚህ አካሄድ ላይ ከዚህኛው ሁነት ላይ ስንመለከተው ቤዚክሊ አንድ ሰው ድጋሚ ለመግባት ድጋሚ መቼስ እዚህ ጋር ወተን እዚቹ ጋር ደግሞ ግብት አንልም። መቼስ እዚሁ ጋር በቃ ግዛልኝ ብዬ እንደዚህ አልገባም። ምክንያቱም ኮሬክት ሊያደርግ እንደሆነ ሊተነፍስ እንደሆነ መተንፈስ አለበት ብለናል አይደል? ስለዚህ ይሄ ተንፋሽ ግን ማለቁን ስናረጋግጥ ሜቢ ይሄኛውን ካንድል ማለቁን ስናይ እዚህ ጋር ልንገባ እንችል ይሆናል። ስለዚህ ሜጀርሊ አሁን ከዚህ በኋላ እንትን እንዳይል ወደታች እንዳይወርድ ብለን እስከዚህ ልንገባው እንችል ይሆናል። ገብቷችኋል? ሜቢ ደግሞ ስቶፕ ሎሳችንን ግዴታ 1 to 2 ቢያንስ ማድረግ ስላለብን ማለት ነው እስከዚህ እንኳን መጀመሪያ አስቀድሞ ከፈጠረው ሎወር ሎ አንግል አንፃር ማለት ነው። ስለዚህ በዚህ መልኩ ደግሞ ድጋሚ መንገባበት ስንገባ ግዴታ እርግጠኛ መሆን አለብን እስከታች መሄዱን ወይም እዚህም ጋር ማብቃቱን የሚያረጋግጥልን ሌላ ኮንፍሉዌንስ ካገኘን እዚቹ ጋር ነው መግባት ያለብን ከታች።
ወይ ከፍ አድርገንም ከገባን ደግሞ ሞር በጣም እርግጠኛ መሆን አለብን። አለበለዚያ እዚች ጋር ወጥተን እዚች ጋር ገባን ማለት የኮሚሽን ከመክፈል ሌላ ምንም አይነት ለውጥ የለውም። እዚህ ጋር እኩል ብንገባ ባንሸጠውስ በቃ እዚህ ጋር ይዘን እኮ መጠበቅ እንችላለን እንደማለት ነው ራይት። ስለዚህ ኤቭሪ ታይም ኮሬክሽን መጠበቅ እንደሚኖርብን ገበያው ሲተነፍስ ወይም ሪትረስ ሲያደርግ ወደኋላ ሲመለስ ነው የመግባችንን ማረጋገጫ የምናገኘው የሚለውን መመልከት ይኖርብናል። እንግዲህ ይሄንን ካልን አይቀር አሁን ወደ አፕ ትሬንድ እና ዳውን ትሬንድ እንሂድ። ወደ ላይ የሚወጣ ገበያን እስቲ እንመልከት። which is majorly ያው እዚህ ጋር ያለው ገበያ ያሳያችኋል ብዬ አስባለሁ። ስለዚህ ይሄ ማርኬቱ አፕ ትሬንድ ነው የምንለው መቼ ነው ካልን ወይም አፕ ትሬንድ ላይ ነው መቼ ነው የምንለው ካልን መጀመሪያ ይሄንን ለመለየት ምን ብያችኋለሁ? የላይን ቻርትን የምንጠቀም ከሆነ ሞር ኦፍ አቅጣጫው ወዴት እንደሆነ መለየት ይቻለናል። ምክንያቱም ይሄንን ዝም ብለን ከተመለከትን ከዚህ እስከዚህ ኦብቪየስሊ ወደ ላይ እየሄደ ነበር። ያው እንደዚህ ደረጃውን እየሰራ እየሄደ ነበር። ከዚህ አካባቢ ላይ ደረሰና ወደ ታች ግን የመቀየሩ ሁነት የሚያሳይ በጣም ጠንካራ የሆነ ነገር አመጣ። በተለይ ደግሞ አስቀድሞ የሰራው ከፍታ ነበር አይደል? ከዚህ ጉብታ በተለይ አምልጦ የዚህኛው ከፍታ ከዚህ አካባቢ ከሰራው ዝቅ ያለ ከሆነ የአቅጣጫ ለውጥ ማሳያ ምልክት ነው። ነገር ግን ደግሞ ወደታችም ተራራውን በመውረድ ሂደት ሙሉን እየሮጠ ላይ ወርዶ ይችላል፣ ሊወድቅ ይችላል፣ ምን ይችላል። ስለዚህ ማረፍ አለበት ብለናል። ወደ ኋላ መለስ ይላል። አሁንም ደረጃ ወደታች ደግሞ ደረጃ ይሰራል። በተቻለ መጠን ይሄው እየሰራ አሁን ደግሞ ምን ለማድረግ እየሞከረ ነው? አትሊስት ይሄኛውን አካባቢ በተለይ መስበር የሚችል ከሆነና ወደ ላይ የሚወጣ ከሆነ ሜቢ ወደ ላይ ሊሄድ ይችላል፣ አለበለዚያ ደግሞ ወደታችም ሊወርድ ይችላል የሚለውን እይታ ዞሮ አሁን ኮንሶሊዴት እያደረገ ወይም ወደ ጎን ሬንጂንግ which is እናየዋለን። ይሄንንም ወደ ጎን እየሄደ ነበረ። አትሊስት ከዚህ ወደ ጎን እይታ ትንሽ ከፍ አድርጎ አቅጣጫውን ወደ ላይ ቀይሮት ቤዚካሊ ይሄ በላይን የምናየው ነው፣ በላይን ቻርት የምናየው ነው። እንዳጠቃላይ ግን አፕ ትሬንድ የሚባለው ነገር አረንጓዴ ካንድል ስላየን ብቻ አፕ ትሬንድ ነው ማለት አንችልም። አፕ ትሬንድ ሞር ኦፍ ሳይንሳዊ ቀመር አለው። ይሄ ብዙዎች አይነግሯችሁም ወይም ደግሞ የብዙዎች ቤዚክ ተማሪ ብትሆኑ የማትሰሙትን ኢንፎርሜሽን ለመግለጽ ያል ማለት ሳይንሳዊ ቀመር ስንለው አትሊስት በዚህ መንገድ አያስረዷችሁም። እነዚህን ኮንሰፕቶች ሊያስረዱ ይችላሉ፣ ግን ሜጀርሊ ትልቁ ፕሮብለማችን ቤዚክሶቹ ላይ የምንስታቸውን ነገሮች ይዘን ስለምንሄድ ነው ብዙዎቻችንም የማይሳካልን። አንድ ማርኬት አፕ ትሬንድ ነው ለመባል ሁለት ነገሮችን በተከታታይ መፍጠር አለበት። ምንና ምን የሚል ጥያቄ እንደሚመጣባችሁ እርግጠኛ ነኝ። የመጀመሪያው ሃየር ሃይ ከፍ ያለ ጫፍ። ስለዚህ ከዚህ ተነሳ ከፍ ያለ ጫፍ መሰረት አይደል? ከዛስ በሁለተኝነት ደግሞ ሃየር ሎ ከዚህኛው ከመነሻው ከፍ ያለ ግን ደግሞ ከመጀመሪያው ከሃየር ሃይ ወይም ከፍ ካለው ጫፉ ዝቅ ያለ ከፍታን መፍጠር፣ ከፍ ያለ ወለል እንደማለት። ከዛስ ድጋሚ ይሄው ከፍ ያለ ነጥብ መሰረተ፣ ድጋሚ ደግሞ በቀዩ ካንድል መልሶ ዝቅ አለ። ይሄኛው ዝቅ ያለበት ፓርት ግን ከዚህኛው ከፍታ ወይም ወለሉ ከዚህኛው ጣራ ጋር ሲገናኝ በጭራሽ አልወረደም፣ ዝቅ አላለ። ድጋሚ ሄደ። አሁንም ይሄንን ከፍታ ሃየር ሃይ መሰረተ፣ ድጋሚ ተመለሰ። ሲመለስ አሁንም የዚህኛውን አስቀድሞ የሰራውን ሃየር ሃይ ወይም ጣራ አልነካውም ወይም አልሰበረውም ስላችሁ ምን ማለት ነው? ቤዚካሊ እነዚህ መስመሮች ለማስመር ነው። የመጀመሪያው ይሄንን ሰርቶ ነበር፣ ይሄኛውን እዚህ ወለል ላይ ጣራውን ሰርቶ ነው። ድጋሚ ወደታች ወረደ፣ ይሄኛውን ወለል ሰራ። ከዛስ አሁንም ድጋሚ ወደ ላይ ሲወጣ ይሄኛውን ጣራ ሰራ። ከዛስ አሁንም ድጋሚ ወደታች ኮሬክት አደረገና እቺኛዋን ወለል ደግሞ ለዚህኛው ፎቅ ቤት ሰራ። ከዛስ አሁንም ድጋሚ ወጣና ወደዚህ እዚህ ጋር ይሄኛውን ጣራ ደግሞ ሰራ። እሺ፣ ስለዚህ በእነዚህ ሂደቶች እንዳለ እዚህ ጋር የምንመለከታቸው ሂደቶች እንዳለ ኤቭሪ ታይም ወይም በብዛት ምክንያቱም እቺን ሃፕኒንግም እነግራችኋለሁ። ይሄ ማለት አፕ ትሬንድ የሚባል ነገር በአጠቃላይ የሚመሰረትበት ዋነኛ ሁነት ላይክ እንደዚህ ይሄዳል፣ ሃየር ሃይ ይሰራል፣ ዝቅ ይላል። ከዛስ ሃየር ሎ ነው የሚሰራው። ከዚህኛው ዝቅ ያላለ እዚህ ጋር ግን ከመጀመሪያው ሃየር ሃይ ከሰራው ዝቅ ያለ ወለል ይሰራል፣ ከፍ ይላል። ከፍ ሲል ከዚህኛው አስቀድሞ ከሰራው ሃየር ሃይ ከፍ ይላል። ከዛስ አሁንም ዝቅ ይላል። ዝቅ ሲል ግን ግዴታም ባይሆን በአብዛኛው ዝቅ ብሎ በዋነኝነት ከዚህኛው ስቴፕ በላይ ሆኖ ይዘጋል ማለት ነው። አስቀድሞ ከሰራው ጣራ ብቻ ከፍ እያለ ነው የሚሄደው ማለት ነው። ሜጀርሊ ለምሳሌ እዚህ ጋር የሚመጣ ከሆነስ ኔክስት አሁን የመተንፈሻ ጊዜ ወስድና ወደ ታች ነው ሞስት ፕሮባብሊ የሚሄደው ነው ሜጀርሊ።
ይሄንን በደንብ ይሄ በብዛት ሀፕን የሚያደርገው ነው። ግዴታ እንደዚህ ሆኗል ማለት ሁሌ እንደዚህ ነው ማለት አይደለም። ይሄንን አበክራችሁ አዳምጡኝ። ያው ሩቅ ሳትሄዱ እዚሁ የሰጧችሁ ኤግዛምፕል ላይ እቺ ቦታ ለምሳሌ ከዚህኛው መጀመሪያ አስቀድሞ ከሰራው ዝቅ ያለ ነው ከተመለከት ነው ማለት ነው። which is ይሄንን ከቀጠል ነው ለምሳሌ ከዚህ ተነስተን ደግሞ the same thing እዚህ ጋር ሄደ ከዛስ እዚህ ጋር ወረደ አይደል? እዚህ ጋር ወርዶ እዚህ ጋር ድጋሚ ወጣ ድጋሚ እዚህ ጋር መጣ። ግን ወደዚህ አይሄድም ማለት አይደለም። አሁን ሁሌ እንደዚህ ይሆናል የምንል ከሆነ ወደ ታች ሊሄድ ነው። ለምን? ይሄ አስቀድሞ ከሰራው ዝቅ ስላለ። በብዛት ግን ሀፕን የሚያደርገው ያ ነው። ዞሮ ዞሮ በዚህ ኢምፐልሲቭ ሙቭመንት ውስጥ ከተመለከታችሁ እዚች ጋር በጣም አነስተኛ ሙቭመንቶች ወይም ይሄ ሊኩዊዲቲ ስዊፕ የምንለው ስለሱ ኮንሰፕት እንማራለን እንዳያደናግራችሁ። ዞሮ ዞሮ በዚህ መንገድ ነበረ አካሄዱ ነው። ሶ ቤዚካሊ ይሄንን ማለት ከህሳቤ ታስገቡትና እንዴት ነው የሚሰራው ማለት የደረጃውን ምሳሌ ለመውሰድ ያህል አንድ ደረጃ ስቴርኬዝ ማሰብ ቀላል። ስለዚህ ደረጃው እንደዚህ ይሄዳል እንደዚህ ይሄዳል እንደዚህ ይሄዳል እንደዚህ ይሄዳል እንደዚህ እያለ የሚያድግ ነው አይደል? ይሄ ኖርማሊ ደረጃ ነው። ወይም ደግሞ በተራራም ልታስቡት ትችላላችሁ። ዞሮ ዞሮ በዚህ የደረጃ አካሄድ ውስጥ የመጀመሪያው እንግዲህ ማለት ምስረታውን ስናይ ማለት ነው ቤዚካሊ ግዴታ የደረጃ መሆን አለበት ማለት አይደለም፣ ኮንሰፕቱ ነው። ሶ የመጀመሪያው ዋጋው ተነስቶ ወደ ላይ ይወጣል which is impulsive movement ነው፣ ጠንካራ ነው። ከዛስ አንድ ከፍተኛ ጫፍን ይይዛል። ከዛስ which is ይሄ ምንድነው ማለት ነው ሃይ ነው፣ የገበያው ሃይ ሆነ ማለት ነው። ከዛ ትንሽ ይደክመውና ለማረፍ ይፈልጋል። ስለዚህ ትንሽ ወደ ታች መለስ ይላል which is ምን ያህል ነው ኮሬክሽን ወይም ሪትሬስመንት ያለው። ግን መጀመሪያ ከተነሳበት የዚህኛው የታችኛው ፖይንት በታች በብዛት በቃ እንትን ማለት የለበትም ነው መውረድ የለበትም። በብዛት ሀፕን ሊያደርጉ የሚችሉ እዚህ ጋር ያየናቸው ሐሳቦች አሉ፣ ግን ከስንት አንዴ ሀፕን የሚያደርጉ ናቸው። በብዛት ኦልሞስት 80-90% ጊዜ ከዚህ አስቀድሞ ከተነሳበት መነሻ ፖይንት ዝቅ ማለት የለበትም። ከዛ አየር ላይ ይቆማል። ይሄ ምን እንለዋለን? ሃየር ሎ እንለዋለን፣ ወይም ከፍ ያለ ወለል። ይሄኛው የከፍታዎቹ ከፍ ያለ ጫፉ ነው፣ የከፍታው ጫፍ ነው። ከፍ ያለ ደግሞ ወለል የተሰራበት ደግሞ ይሄ ጣራው ከሆነ እዚሁ ጋር ከፍታው ላይ ወለሉን እንሰራለን የፎቁ። ስለዚህ ከቀድሞ መነሻው ከፍ ያለ ወለል እንደማለት ነው። ከዛ ደግሞ አቅም አግኝቶ እንደገና ተንፋሽ ያገኝና አስቀድሞ ከሰራው ከፍተኛ ጫፍ በላይ ወይም የቀድሞውን ሃይ ሰብሮት ያልፍና አዲስ ሃይ ይሰራል። which is አዲስ እና ከፍ ያለ ጫፍ ሲፈጥር እቺኛዋን ፖይንት ምን እንላታለን? ሃየር ሃይ እንላታለን። ኤችኤች ወይም ሃየር ሃይ ይሉታል ማለት ነው። ይሄ ሂደት እንግዲህ ኤችኤች እዚህ ጋር ሰራ፣ ኤችኤል ኤችኤች ኤችኤል ኤችኤች ኤችኤል ኤችኤች እያለ ይቀጥላል ማለት ነው፣ አቅጣጫውን መቀየር እስከሚፈልግ ድረስ። ሶ ቤዚካሊ በዚህ መልኩ ወደ ላይ አቅጣጫውን ይዞ የሚንቀሳቀስ የገበያ ሁነት ምን ይባላል? አፕ ትሬንድ ይባላል ማለት ነው። አፕዋርድ ትሬንድ ወይም ወደ ላይ አቅጣጫ የሚንቀሳቀስ የገበያ ሁነት ብለን እናነሳዋለን። ምናልባት እነዚህ መስመሮች ሰፖርት እና ሬዚስታንስ የሚለውን ኮንሰፕት ደግሞ ስንማር በደንብ አድርገን ስለምንማራቸው ያን ያህል ግራ እንዳያጋባችሁ። ዞሮ ዞሮ አካሄዱን በማስረዳት ሂደት ቀለል ባለ መልኩ እንድትረዱት በማሰብ ነው ይህንን ያቀረብኩበት። እንደ አጠቃላይ የስነ ልቦናዊ ትርጉሙን ስንመለከት ሃየር ሃይ ማለት ገዢዎች ወይም ባየሮች ዋጋው ውድ ቢሆንም ለመግዛት ፈቃደኛ ናቸው ማለት ነው። በቃ ጠንካራ የሆነ የገዢዎች ኃይል አለ ማለት ነው። ትንሽዬ የማረፍ ትንሽዬ ትንፋሽ የመውሰድ ጊዜን እንጂ የሚፈልጉት ቀጥታ ወደ ላይ መጓዛቸውን አይቀጥሉም ማለት ነው። ስለዚህ ሃየር ሃይ የምትለዋ ኮንሰፕት ስናነሳት በዋነኝነት ማሰብ ያለባችሁ ወይም መውሰድ ያለባችሁ ምንድነው ማለት ነው? ኤቭሪ ታይም whenever ሃየር ሃይ ተመስርቶ በምንመለከትበት ጊዜ ሃየር ሃዮች ማለት ገዢዎች ወይም ባየሮች ዋጋው ወደ ውድ ቢሆን ማለት ዋጋው ውድ እንኳን ቢሆንም ወይም ወደ ውድ አቅጣጫ እየተንቀሳቀሰ እየተወደደም ቢሆን ለመግዛት ግን ስቲል ፈቃዳቸውን እያሳዩ ነው። ፈቃደኝነታቸውን በጥንካሬያቸው በመግዛት ሂደቱ እያሳዩ ነው እንደማለት ነው። which is ይሄ ማለት ምንድነው? ሃየር ሃይ ማለት ከፍተኛ ነጥቦቹን የሚሰሩበት which is እቺኛዋ ከዛስ ድጋሚ ይሄኛው ሐሳብ ወደታች ትንፋሽ ወስዶ ደግሞ ሲጀምር ይሄው እዚህም ጋር ማሳያ ነው። የመግዛት አቅማቸው አሁንም እንዳለ እዚህም ጋር ሲመጡ ይሄኛው ማሳያ ነው። the same thing ገብቷችኋል? እነዚህ ፖይንቶች እንዳለ ሃየር ሃይ ሃየር ሃይ 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 ብለን የጠራናቸው የከፍታዎቹ ከፍታዎች በዋነኝነት እነሱ ናቸው። በተቃራኒው ደግሞ ሎወር ሎ ምን ማለት ነው? ወይም ሎወር ሎ ደግሞ አካሄዱ ምንድነው ካልን ደግሞ ቤዚካሊ የሎወር ሎቹ ወይም ማነው ሃየር ሎስ ሃየር ሎስ ደግሞ ማለት ኦልሬዲ ትንፋሽ የሚወሰድባቸው ቦታዎች ማለት ነው። እነዚህ ቦታዎች ማለት ደግሞ ሴለሮች ዋጋውን ወደ ታች መግፋት አቅቷቸዋል ማለት ነው። ሎወር ሎ
ተሰራ የምንለው ኦብቪየስሊ ከዚህ አስቀድሞ ከተሰራው ሃይ መውረድ ስላልቻለ ነው ተመልሶ ይወጣው አይደለም። ስለዚህ ሃየር ሎ ተሰራ የምንለው እኮ ኦብቪየስሊ ከዚህኛው በታች ከተሰራ በኋላ ይሄኛው ከፍ ሲል ከዚህኛው አስቀድሞ ከተሰራው ጣራ በታች መውረድ ስላልቻሉ ወይም ሴለሮች የበለጠ መሸጥ ስላልቻሉ እነዚህ ሃየር ሎ ወይም ኤችኤል ብለን የምንጠራቸው እንትኖች ሴለሮች ወደ ታች አቅጣጫውን ለማስቀየር ወይም ለመግፋት አቅቷቸዋል። ገዢዎች ገና ዋጋው ሳይወርድ ድጋሚ ለማውረድ ኮሬክት ለማድረግ ሻጮች እየሸጡ ቢሆንም አሁንም ድጋሚ እዛው ጋር ካረፉ በኋላ ገዢዎቹ እየገዙ ነው ማለት ነው። ውርድ ነገር ይላል ይገዛሉ፣ ውርድ ነገር ይላል ይገዛሉ። ሶ ቤዚካሊ የሃየር ሃይ እና የሃየር ሎ ዋና ጽንሰ ሐሳብ ይሄ ነው። ስለዚህ በአፕ ትሬንድ ጊዜ የኛ ስትራቴጂ የሚሆነው ባይን ብቻ ነው የምናስበው ማለት ነው። ምንም አይነት እቺ ኮሬክሽኗን መውሰድ ምናምን የለም። በእኛ ስትራቴጂ በነጋድራስ ትምህርት ላይ ቤዚካሊ ወደ ላይ በሚሄድ አፕ ትሬንድ ላይ ሜጀርሊ የምንወስደው ወይም የምንገባው ባይ የሚሉ እሳቤዎችን ብቻ ነው። መቼ ነው? በተለይ ሃየር ሎ በሚፈጠርበት ጊዜ እነዚህ ፖይንቶች በሚፈጠሩ ታይም እና እነዚህ ኮሬክሽኖች ልክ ማለቃቸውን በምናረጋግጥበት ታይም መውጣት የሚኖርብን። ስለዚህ ዋጋው እረፍቱን ወስዶ ፕራይሱ እረፍቱን ወስዶ ተራራውን በመውጣት ሂደት አቅም አግኝቶ ለመነሳት ሲዘጋጅ እንግዲህ ይሄ እዚህ ፖይንት ላይ አቅም ማግኘት አለማግኘቱን የምንለይባቸው የተለያዩ ሁኔታዎች አሉ። እንዴ ዝም ብለን ማወቅ እንችላለን የሚል የጀማሪ ተማሪ ጥያቄ በውስጣችሁ ሊመጣ እንደሚችል አውቃለሁ። ጀስት አሁን የምሰጣችሁን ኢንፎርሜሽኖች በደንብ እያዛችኋቸው እለፉና ላይክ 3ኛ ክፍል 4ኛ ክፍል ላይ ስትደርሱ ነው በደንብ የሚገባችሁ። እንዳልኳችሁ በደንብ የነገርኳችሁ ሁላ ግጥምጥም ብለው የሚታያችሁ እዛ ሞመንት ላይ ይሆናል ማለት ነው። በዋነኝነት እንግዲህ የዚህ የአፕ ትሬንድን ሐሳብ በዚህ መልኩ ለማንሳት ሞክረናል። በቀጣይ ቪዲዮአችን ደግሞ የዳውን ትሬንድን ምሳሌ ደግሞ የኳስ ምሳሌን ወይም የግራቪቲ ሎጂክን በመውሰድ በሁለተኛው ሌክቸር ትምህርታችን እሱን ደግሞ የምንማር ይሆናል። የመጀመሪያው ቪዲዮአችን ይህንን ይመስላል። አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በ22ኛ ሌክቸር የሁለተኛ ቪዲዮአችን እስከምንገናኝ በያላችሁበት ሰላማችሁ ይብዛ ለማለት ወደድኩ። ሰላም።